ሃይ ፋሚሊ እንዴት ናችሁ? ከዚህ በፊት እንግዲህ ፓርት 1 ላይ ስለ ካንድልስቲኮች አንዳንድ ኢንትሮዳክሽኖችን ሰጥቻችኋለሁ። እነዛ ካንድልስቲኮች በጣም ኢምፖርታንት የምንላቸው እነዛ ፎርሜሽኖች የመሳሰሉ ነገሮች እንግዲህ ዝም ብለን በመጣ ቁጥር አክት አናደርግም ራይት። ስለዚህ እነሱ ፎርም የሚያደርጉበት ቦታ የቱ አካባቢ ሊሆን ይችላል። ስለዚህ እነዚህ ቤዚክ የሆኑ የሰፕላይ ኤንድ ዲማንድ ኮንሰፕቶችን ማወቅ ይኖርባቸዋል። ስለዚህ ይሄንን ኤኒቲንግ ስማርት መኒ ኮንሰፕት ተጠቀማችሁ ፕራይስ አክሽን ኤኒ አፕሮች ልትጠቀሙ ትችላላችሁ አናሊሲሳችሁን ስትሰሩ። ነገር ግን እነዚህ ነገሮች አንደርስታንድ ማድረግ ቤዚካሊ እንደ ፋውንዴሽን ይሆናችኋል ማለት ነው። ፓርት 2 ላይ አሁን የምናያቸው ኮንሰፕቶች እነዚህ ናቸው ማለት ነው። ከዚህ በፊት ሰፖርት ሬዚስታንስ ምናምን ሲባል ከሰማችሁ እነሱን በደንብ በዲቴል እናያለን። እነሱን እንግዲህ ሌቭሎች፣ ዞኖች እሱ ጋር ተያይዞ ያሉትን ኮንሰፕቶች እናያለን። ደግሞ ኤስአር ፍሊፕስ የምንላቸው ኮንሰፕቶች አሉ። እነሱንም በተወሰነ እናያለን ማለት ነው። የመጀመሪያ ነገር እንግዲህ ከስሙ እንደምንረዳው ሰፖርት የምንለው ነገር ምንድን ነው? ቃሉ እንግዲህ ድጋፍ ማለት ነው አይደል? ስለዚህ ሰፖርት ማለት እንግዲህ በፕራይስ በቴክኒካል አናሊሲስ ውስጥ እንግዲህ አንድ ዋጋ ከመውረድ የሚደግፈው ነገር ነው ማለት ነው። ኦኬ ስለዚህ ፕራይስ የሆነ ፕራይስ ሌቭል አንድን ነገር እንዳይወርድ አንድን አሴት ዋጋ እንዳይወርድ የሚደግፈው ቦታ እንደማለት ነው። that's what we call እንግዲህ a support level okay now እንመጣበታለን። እነዚህ ዞኖች ናቸው ሌቭሎች ናቸው የሚለው ኮንሰፕት ለምን እንደዛ እንደተባለ ማለት ነው። አሁን ምንድን ነው የሚደግፈው ይሄ ነገር ልትሉ ትችላላችሁ ማለት ነው። የሚደግፈው ነገር ሌላ ምንም ነገር አይደለም እኮ። አንድ ነገር እንዳይወርድ ሊደግፍ የሚችለው ነገር ምንድን ነው? ግዢ ነው እኮ አይደል? ስለዚህ እዚህ ጋር የተከማቸ ምን አለ? የግዢ አለ ወይም ደግሞ ኢንትረስት አለ። የምን ኢንትረስት? የባይንግ ኢንትረስት አለ። ስለዚህ የተከማቸ የባይንግ ኢንትረስት ያለበት ቦታ we call it a support level ወይም a support zone ማለት ነው። ስለዚህ ፕራይስ ከመውረድ ይደግፈዋል፣ ምክንያቱም ከፍተኛ የሆነ ግዢ ይኖራል። ስለዚህ ከዛ በታች ዋጋው እንዳይወርድ ያደርጋል እና ደገፈው እንላለን፣ ያው ሰፖርት አደረገው እንላለን ማለት ነው። ሁለተኛው እንግዲህ የዚህ ተቃራኒ ደግሞ ሲሆን ሬዚስታንስ የምንለው ነገር ማለት ነው። ሬዚስታንስ የምንለው ነገር ምንድነው? የሆነ አንድ ነገር እንዳይወጣ ሬዚስት የሚቃወም ነገር ማለት ይቻላል። ስለዚህ የሆነ አሴት አለ፣ ዋጋው አለ፣ እየጨመረ ነው። ከሆነ ሌቭል በኋላ እንዳይጨምር የሚይዘው ነገር አለ፣ ሬዚስት የሚያደርገው ነገር አለ። ያ ነገር ምንድነው? ከፍተኛ የሆነ ሽያጭ ነው። የሽያጭ ኢንትረስት የሴሊንግ ፕሬሸር አለ የሆነ ሌቭል ላይ ማለት ነው። ኦኬ that's what we call a resistance ኦኬ ስለዚህ እነዚህ ነገሮች ለምንድን ነው ማወቅ ያለብን? እንዳልኳችሁ ትሬድ በምናደርግበት ሰዓት ላይ ከገዛን የመግዛት ኢንትረስት የተከማቸበት ቦታ አካባቢ ብንገዛ it is ይሰራል አይደል? good ስንሸጥም እንደዛ አይደል? ሴል ሾርት ለመግባት ስንገባ ኦኬ የሆነ ቦታ ላይ መውጣት አለመቻሉን ካረጋገጥን በኋላ ብንገባ ሞር ኤጅ ይኖረናል አይደል? ማርኬቱ ላይ ሞር ያንን ሙቭ ወይም ያንን ትሬድ የማግኘት እድላችን ሞር ከፍ ይላል አይደል? ስለዚህ that's why እነዚህን ኮንሰፕቶች የምናያቸው ማለት ነው። ስለዚህ ይሄ on every strategy at basic level apply ያደርጋል። ኦኬ ሚኒንጋቸው ይሄ ነው። ሰፖርት ሬዚስታንስ አንዳንድ ሰው ሪቴል ነው ማለትም በቃ ይሄ በጣም ቤዚክ የሚባል ስትራቴጂ ነው ምናምን ብሎ ሊያስብ ይችላል። ኦኬ ነገር ግን ሁሉም ነገር ላይ አፕላይ ያደርጋል። ሰፖርት ማለት እንዳልኳችሁ ነው፣ በቃ የባይንግ ኢንትረስት የሚኖርበት ሌቭል ማለት ነው። ሬዚስታንስ ማለት ደግሞ የሴሊንግ ኢንትረስት የሚበዛበት ሌቭል ማለት እንችላለን ማለት ነው። ቤዚካሊ ሰፖርት ሬዚስታንስ የምንላቸው ቶፒኮች ይሄ ናቸው። ናው ይሄ ሲንግል ፕራይስ አይደለም። አሁን ብዙ ሰው እኔም ስፔሻሊ ስጀምር በጣም አክሰፕት ለማድረግ የቸገረኝ ነገር ምንድነው? ሰፖርት ስንል የሆነ መስመር ነው ዩዥዋሊ የሚመስለው እና ለምሳሌ ያክል ቢትኮይን $10,000 ላይ ሰፖርት አለው ለምሳሌ ሲባል በቃ $10,000 ላይ ሰፖርት አለው ብዬ ነበር በቃ ማሰብ። ስለዚህ 10,000 ላይ ማለፍ አይችልም ወደታች የሚል አሰምሽን ነው ቢልድ ያደረኩት ማለት ነው ራይት። ስለዚህ ሰፖርት ግን አንድ ሲንግል ፕራይስ አይደለም። ዋይ? ምክንያቱም ብዙ ጊዜ it is layer of ኦርደሮች የኦርደሮች ሌየር ነው። ኦኬ ስለዚህ ከዚህ እስከዚህ የምንለው ሬንጅ ነው፣ እንደ ዞን ነገር ነው፣ ሌቭል ነው። እንዳልኳችሁ ይሄንን ኤግዛምፕሎቹን እናያቸዋለን ማለት ነው። ስለዚህ ይሄ በተወሰነ ምን እንለዋለን? ሰፖርት ሌቭል እንለዋለን እና ቻርት ላይ አሁን በተደጋጋሚ ስናየው ዩዥዋሊ ፕራይስ ከዛ በታች በተደጋጋሚ ለመሄድ ሞክሮ ግን
ሪጀክት የተደረገባቸው ፕራይሶች ናቸው ማለት ነው። እንዳልኳችሁ በኤግዛምፕል በኋላ ቻርት ላይ የምናየው ይሆናል። ሶ ሰፖርት ሌቭል ስንል ኢትስ ኖት አ ሲንግል ፕራይስ ከሆነ እስከሆነ ፕራይስ ጀምሮ የምንለው ሬንጅ ናት ማለት ነው። ሶ ያ we call it a support zone ወይም ሰፖርት ሌቭል እንለዋለን። ሬዚስታንስ ሌቭል ሲሆንም እንደዛው ነው። እንዳልኳችሁ ሬዚስታንስ ስንል አንድ መስመር አይደለም ወይም አንድ ፕራይስ አይደለም። ከዚህ ፕራይስ በላይ መውጣት አይችልም እያልን አይደለም። ምክንያቱም ምንድነው ሌየር ኦፍ ኦርደሮች ናቸው ያሉት ማለት የተከማቹ ኦርደሮች ናቸው ያሉት። ስለዚህ ከዚህ እስከዚህ ሬንጅ የምንለው አለ። ስለዚህ that's what we call resistance level ማለት ነው። ስለዚህ ፕራይስ እዚህ ጋር ሲመጣ ግዴታ ይወርዳል ማለት አይደለም። ኬርፉሊ እናየዋለን እንዴት አክት እንደሚያደርግ እዚህ ጋር። ምክንያቱም ሬዚስታንስ መጣና ፕራይስ ከፍ ብሎ መሄድ አይችልም ማለት አይደለም። ሌላ ግን ሰፖርት መጣና ፕራይስ ዝቅ ብሎ መሄድ አይችልም ማለት አይደለም። ራይት ያንን ነገር እንዳልኳችሁ ቢልድ አፕ እያደረግንበት እንመጣለን። ኮንፈርም እናደርግበት ብዙ መንገዶች ይኖራሉ። ምክንያቱም ያ ነገር ሆልድ ማድረግ መቻል ይኖርበታል። እንደ ሰፖርት አክት አድርጓል ወይስ አላደረገም? ምክንያቱም እንዳልኳችሁ ብሬክ ሊደረግ ይችላል ማለት ነው። ናው ብሬክ ከተደረገ ወደ ሶስተኛው ኮንሰፕታችን እንገባለን which is እንግዲህ ሰፖርት ሬዚስታንስ ፍሊፕ ወይም ኤስአር ፍሊፕ የምንለው ኮንሰፕት ነው። ይሄ ኮንሰፕት ደግሞ ምንድነው? ቤዚካሊ እንግዲህ የሆነ ሰፖርት ዞን አለ እንበል። ኦኬ ፕራይስ በተደጋጋሚ ይመጣል፣ ቴስት አድርጎት ተመልሷል፣ ሞከረው አልቻለም። ዴን በዚህኛው ዙር ሲሞክረው ብሬክ አረገ ማለትም ሆልድ ማድረግ አልቻለም። ኦኬ ሞር ሴሊንግ ፕሬሸሩ በዛበት እዚህ ላይ ካለው የባይንግ ኦርደሮች ማለት ነው። ስለዚህ ይህንን ሌቭል ብሬክ አድርጎት ወደ ታች ሙቭ አድርጎ በጣም ሄቪሊ ሙቭ አድርጎ ሲያልፈው ምን ይሆናል? ይሄ ሰፖርት ሌቭል የነበረው ምን ይሆናል? የፕራይሱ ኢሚዲየት ሬዚስታንስ ይሆናል ማለት ነው። ኦኬ ስለዚህ ፕራይስ ድጋሚ ሲመጣ እንደ ሬዚስታንስ አክት ያደርጋል። ምክንያቱም አገኝ ይህ ነገር ብሬክ ተደርጓል ተብሎ ስለሚታሰብ ዩዥዋሊ እዚህ ጋር የሚቀመጡ የሴሊንግ ኦርደሮች ይኖራሉ ማለት ነው። ኦኬ ስለዚህ ይሄ እንደ ሬዚስታንስ አክት ያደርጋል። ሶ ይህንን ኮንሰፕት ምን እንለዋለን? ኤስአር ፍሊፕ ነው ማለት ሰፖርቱ ሬዚስታንስ ሆነ ማለት ነው። ተቃራኒም ደግሞ ሲሆን አፕላይ ያደርጋል። ራይት ለምሳሌ ፕራይስ የሆነ ሌቭል ላይ መጣ፣ ቴስት አደረገ፣ አልቻለም፣ መጨረሻ ላይ ብሬክ አደረገ። ይህንን ሬዚስታንስ ብሬክ ካደረገ በኋላ ኦኬ ይህንን ክሊር አድርጎታል ተብሎ ስለሚታሰብ ምንድን ነው እዚህኛው ሌቭል ላይ ፕራይስ ተመልሶ ቢመጣ እንደምንድን ነው አክት የሚያደርገው? እንደ ድጋፍ ደግሞ አክት ያደርጋል። ምክንያቱም እዚህ ጋር ፒፕል አር ሞር ኢንትረስትድ ቱ ባይ እዚህ ጋር ማለት ነው። ኦኬ ምክንያቱም እዚህ ጋር አሳማኝ በሆነ ቦታ ብሬክ አድርጎላቸዋል። ሶ እንዳልኳቸው ነው እነዚህን ኮምፖነንቶች ሞር በዲቴል እያየናቸው እንመጣለን። ስለዚህ ይሄኛው ሬዚስታንሱ ወደ ሰፖርት ፍሊፕ አደረገ የሚባል ሀሳብ ነው ማለት ነው። ስለዚህ ኦን ኤኒ ኮንሰፕት እነዚህ ነገሮች አፕላይ ያደርጋሉ እና ዩዥዋሊ አሁን ለምሳሌ ሰፖርት ሬዚስታንስ ትሬድ የሚያደርጉ እንደ ስትራቴጂ የሚጠቀሙ ሰዎች ኪ የሆነ ሰፖርት ወር ሬዚስታንስ ለምሳሌ ይፈልጋሉ። ይሄ ብሬክ ያደርጋሉ። ለምሳሌ ሄቪ የሆነ የካንድል እና የቮሉም ሙቭመንት ሊሆን ይችላል ማለት ነው። ስለዚህ ወደ ታች ዲስፕሌስ አድርጎ ፕራይስ ሪቴስት ሲያደርግ መጥቶ ይሄኛውን ኦልድ የሆነውን ሰፖርት ወደ ሬዚስታንስ ተቀይሮ ይሄንን ሪቴስት ሲያደርገው እዚህ ጋር ምን ያደርጋሉ? ኮንፈርም ያደርጋሉ። ለምሳሌ ያክል ላስት ታይም ያወራኋችሁ ነገር ወደ ላይ የወጣ ካንድል ዴን ቡም ወደ ታች እንገልፍ ያደረገው ካንድል ለምሳሌ እሷን ሲያዩ እዚህ ጋር ምን ሊገቡ ይችላሉ? ሾርት ፖዚሽን ሊከፍቱ ይችላሉ። ፕራይስ ተመልሶ ይወርዳል እዚህ ሌቭል ድረስ ብለው ያስቀምጡና ሾርት ፖዚሽን ያስቀምጣሉ። እናያለን እነዚህ ነገሮች ማለት ነው። ስለዚህ ሴል ያደርጉታል። ፕራይስ ከወረደላቸው እንግዲህ they will hit their target ማለት ነው። ኦኬ ስለዚህ እንደዚህ አይነት ሲምፕል የሆነ አፕሮች ያላቸው ሰዎች አሉ። ናው እንዳልኳችሁ ይህንን ብቻ አንጠቀምም። እናም ደግሞ እንዳልኳችሁ ብዙ ሌሎች የሚቀሩ ኮምፖነንቶች አሉ። ጀስት ዲስ ኢዝ ለምሳሌ አንድ ኤግዛምፕል ነው። አንድ ሰው ምን ያህል በጣም በቀላሉ ትሬድ መውሰድ እንደሚችል ማለት ነው። ሶ ይሄ ነው ሞር በኤግዛምፕል ደግሞ እነዚህን ኮንሰፕቶች አሳያችኋለሁ።